ክርስቲያኖችን ለመግደልና ለመጨፍጨፍ መንግስትን ይቃወማሉ፣ ያምጻሉ፣ የመንግስት ጠላት የሆኑትን እነሱን በገንዘብ ይደግፋሉ ምናምን እንደሚባለው በወቅቱም እነ ቅዱስ ጳውሎስ በነበሩበት ዘመን የሮም አገዛዝን ለመገልበጥና የሮም መንግስት ላይ በማሴር ከፍተኛ የሆነ እንቅስቃሴ ያደርጋሉ ብለው ክርስቲያኖችን ይከሱ ስለነበረ የክርስቶስ ተከታይ የሆኑትን ይከሱ ስለነበረ ኔሮን ቄሳር የሚባል ታውቁታላችሁ። እንግዲህ ምን ያህል ክርስቲያኖችን እንዳስጨፈጨፈ ምን ያህል እንዳስገደለ ሮማዩ እና ሮም ውስጥ እንግዲህ ከአንበሳ ጋር ከአውሬ ጋር ምናምን ያታጉላቸው እንደነበረ ታስታውሳላችሁ ወይም ትዝ ይላችኋል ብዬ አስባለሁ። ወይ በፊልም አይታችሁት ሊሆን ይችላል። ስለዚህ ቅዱስ ጳውሎስ በዚህ በምዕራፍ 13 ላይ በከፍተኛ ደረጃ ክርስቲያኖችን የሚያስጠነቅቃቸው ምንድን ነው? ይህ እነሱን ለመጉዳት የታቀዱ እቅዶችን ሰብረው እንዲወጡና እንዲገዙ ይናገራል ማለት ነው። ምንድን ነው የሚለው? እዚህ ቁጥር 1 ላይ ስንጀምር ነፍስ ሁሉ በበላይ ላሉት ባለስልጣናት ምን ይበል ይላል? ይገዙ ብሎ ያስቀምጣል። ነፍስ ሁሉ የሚል በህይወት ያለ የሚንቀሳቀስ የሚራመዱ ሁሉ ለባለስልጣኖች እንዲጋዙ ይናገራል ማለት ነው። ከእግዚአብሔር ካልተገኘ በቀር ስልጣን የለምና በማለት ይናገራል። ያሉትን ባለስልጣናት በእግዚአብሔር የተሾሙ ናቸው ይላል ቅዱስ ጳውሎስ። ክፉም ይሁን መልካምም ይሁን ስጋዊም ይሁን መንፈሳዊ ባለስልጣን ወይም የህዝብ መሪ እግዚአብሔር ካልፈቀደለት ሊሾም አይችልም ነው። አንድም ህዝቡ ሲያመፅ እግዚአብሔር አምላክ ሊቀጣው ወደ ልቦናቸው እንዲመለሱ ሊያደርግ ይሾማል። አንድም ደግሞ ህዝቡ እጅግ በጣም ትሁትና መልካም በሆነ ቁጥር እግዚአብሔር አምላክን የሚፈራ ደግ ንጉሥ ያስነሳለው እግዚአብሔር አምላክ። ስለዚህ አንድም ለመቀጣት ነው፣ አንድም ደግሞ ህዝቡን ለማገልገል እግዚአብሔር አምላክ ይሾማል። ለምሳሌ እስራኤላውያኖች ለመጀመሪያ ጊዜ ንጉሥ ይሾምልን ብለው ሲሉ አህያ የጠፋበትን ሳውልን ሹሞላቸው ነበረ። መከራ ነበር የተመለከቱት። 40ውን ዘመን በመከራ ያሳለፉ በስቃይ ያሳለፉ ነበሩ። ደግሞ ህዝቡ ወደ ልቡ ሲመለስ ወደ ሀሳቡ ሲመለስ ደግሞ ዳዊትን የመሰለ መልካም ንጉሥ ደግሞ እግዚአብሔር አምላክ አስነስቶላቸዋል። ሐዋርያው በዚህ ክፍል ላይ የሚናገረው ዋነኛው ምክንያት ክርስቲያኖች ለባለስልጣን አንገዛም እንዳይሉና ያስተላለፈው መልእክት ሲሆን መልእክቱ ቀደም ሲል በብሉይ ኪዳን መጽሐፍም የተጻፈ ነው ይሉናል መምህራችን በትርጓሜ መጽሐፋቸው ላይ እንዲህ ይላሉ። ትንቢተ ዳንኤል ምዕራፍ 4 ከቁጥር 17 ላይ ልዑል በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያውን ያውቁ ዘንድ ይህን ነገር የጠባቂዎች ትእዛዝም ይህም የፍርድ የቅዱሳን ቃል ነው በማለት ያስቀምጣል። ትንቢተ ዳንኤል ምዕራፍ 4 ቁጥር 17 ላይ ስንመለከት ይህ ክፍል መልካም ሊሾም ይችላል፣ መጥፎም ሊሾም ይችላል። ከእግዚአብሔር ነው የሚሆነው። ከእግዚአብሔር ካልሆነ ማንም በራሱ ተነስቶ ሊሾም ስለማይችል፣ ስለዚህ ህዝቡ በአመፀ ቁጥር እጅግ ክፉ የሆነ ንጉሥ በላያቸው ላይ ይሾማል። ህዝቡ ደግሞ ወደ እግዚአብሔር ልቡን በመለሰ ጊዜ ደግሞ እግዚአብሔር አምላክ ህዝቡን በትክክል የሚመራ ንጉሥ እንደሚሾም ቅዱስ ጳውሎስ ይናገራል ማለት ነው። እዚህ ትንቢተ ምሳሌ ምዕራፍ 8 ከቁጥር 15 ላይ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 15 ላይ የሚያስቀምጠው ነገር አለ። ነገስታት በእኔ ይነግሳሉ፣ ሹማምንቶችም የቀናውን ነገር ይደነግጋሉ በማለት ክፍሉን ይናገራል ብለው መምህራችን ያስረዳሉ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 11 ላይም ስናይ ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረ በማለት ጌታ ኢየሱስ ክርስቶስ ለጲላጦስ የመለሰውን መልስ ሜንሽን አድርገውን እንድንማር ያደርጋሉ። ከላይ ካልተሰጠህ በቀር በእኔ ላይ ምንም ስልጣን የለም በማለት ጌታችን ኢየሱስ ክርስቶስ በስጋ ሆኖ ጲላጦስ ፊት የቆመው ከላይ እግዚአብሔር ስለፈቀደ እንጂ የአምላክ ፍቃዱ ስለሆነ እንጂ ጲላጦስ ኃይልና ጉልበት ስለነበረው አልነበረም ክርስቶስ ላይ ሞት የፈረደው። ይህ ይሆን ዘንድ ከላይ የተፈቀደ ስለነበረ ነው። የሰው ልጆች ሁሉ ይድኑ ዘንድ ጲላጦስ ላይ ስለደረሰበት ጲላጦስ በዛ ወንበር ላይ ተቀምጧል ማለት ነው። ስለዚህ ከላይ ባይፈቀድ ኖሮ ማንም በክርስቶስ ላይ ሞት መበየን አይችልም ነበረ። ስለዚህ ነው እንግዲህ ቅዱስ ጳውሎስ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው ይላል። ስለዚህ እግዚአብሔር አምላክ ካልሾመ በስተቀር ክፉም ደግም መልካምም
አይመጣም። ነገር ግን ከህዝቡ አንጻር እንጂ እግዚአብሔር ህዝቡን ፍጁልኝ ብሎ አይደለም የሚያስቀምጣቸው። ህዝቡ ወደ ልቡ ስላልተመለሰ በላያቸው ላይ ክፉ ነገር እየከፋባቸው ይሄዳል። ለምሳሌ እስራኤላውያኖችን ማየት እንችላለን። እስራኤላውያኖች ያን ሁሉ ዘመናት በባርነት እስከሚያዙ እስከሚያለቅሱ ልባቸው እስከሚሰበር ድረስ እንዲመለሱ እግዚአብሔር አምላክ ቀጥቷቸዋል። ባለቀሱ ጊዜና የእውነት እግዚአብሔር አምላክ እንደሚያስፈልጋቸው ባወቁ ሰዓት ግን እግዚአብሔር አምላክ አድኗቸዋል። አንድ ጊዜ ብቻ አይደለም፣ በባቢሎን ምርኮ ተይዘዋል። እነ ዳንኤልን ማስታወስ እንችላለን። ብዙዎቹን መከራ ውስጥ ገብተዋል፣ ባሪያ ሆነዋል። የንጉሥ ልጆች ሆነው ሳሉ እንደ ባሪያ ታርሶባቸዋል፣ እንደ ባሪያ ተረግጠዋል፣ እንደ ባሪያ ደግሞ ተሸክመዋል። የእግዚአብሔር ልጅነታችሁን ደግሞ ሲያስታውሱ እና ወደ እግዚአብሔር አምላክ ሲመለሱ ደግሞ እግዚአብሔር አምላክ ምን አድርጓቸዋል? እንደ ንጉሥ ልጆች ደግሞ በዙፋን አኑሯቸዋል ማለት ነው። ይህ ለእኛም ነው እንግዲህ ዘመኑ ያለንበትን የምናውቅ ይመስለኛል። ስለዚህ መመለስ ካለብን እንመለሳለን። እስካልተመለስን ድረስ ደግሞ ይህ መከራ እየበረታብን እየጨመረብን ይመጣል ነው። ቁጥር 2 ላይ ስለዚህ ባለስልጣን የሚቃወም የእግዚአብሔር ስርዓትን ይቃወማል ብሎ ያስቀምጣል። ምን ማለት ነው? እንደዚህ እያላችሁ ለምንድነው የምታስተምሩት የሚል አይነት ነገር ይነሳል ብዙ ጊዜ። ቤተክርስቲያን በዚህ ክፍል ውስጥ ከፍተኛ የሆነ ትምህርት ትሰጣለች። ግን ብዙዎቹ ይህን ክፍል ይዘው ለምንድነው እንደዚህ አይነት ትምህርት የሚሰጠው? ታዲያ እኛ ዝም ብለን እንደ ባሪያ እንኑር ምናምን ብለው ያነሳሉ። እና መጽሐፍ ቅዱስን ካለማወቅ አንጻር ነው። ለምሳሌ ፈርዖን በጣም በበረታና ህዝቡን መከራ ውስጥ በከተታቸው ጊዜ እግዚአብሔር አምላክ ሙሴን ከበረሃ አስነስቶ ከራሱ ቤተ መንግስቱ አስነስቶ ፈርዖንን እንደጣለውና ህዝቡን ነፃ እንዳወጣ እናውቃለን። እግዚአብሔር አምላክ ይታገላል። ባቢሎን ውስጥም ስንመለከት እነ ዳንኤልን ነፃ ሲወጡ ተመልክተናል። ብዙዎቹን መልአኩን ልኮ ሲያድናቸው እንመለከታለን። በተለይ እዚህ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ጀምሮ ስንመለከት መልአኩ ወደ ዘካርያስ መጣ። ከዛ ወዲያ 70 ዘመናት ሙሉ በባርነት እንደነበሩ ተመለከተ። መልአኩ ወደ እግዚአብሔር ጮኸ። እነዚህን ህዝቦች እስከ መቼ ድረስ ነው እንደዚህ የምታደርጋቸው? 70ውን ዘመን ሁሉ ለምን ዝም አልካቸው? እነዚህን ህዝቦች አድን ብሎ መልአኩ እንደ ጮኸ እግዚአብሔርም ለመልአኩ መልካም ንግግርን የሚያጽናና ቃልን ነገረው። ከዛ ወደ ለዘካርያስ ነገረው። ዘካርያስ ደግሞ ለህዝቡ ይፋ አደረገላቸው ምናምን እያለ ትንቢተ ዘካርያስ ላይ ሲያስቀምጥ እንመለከታለን ማለት ነው። ስለዚህ ይህን ክፍል ዝም ብሎ አትቃወሙ ምናምን የሚል ክፍል ሳይሆን ያለምንም ምክንያት ማለት ነው እግዚአብሔር ገዢና ተገዢ መሪና ተመሪ በህዝብ ላይ ባለስልጣን ካደረገ በትክክል የመንግስትን ስርዓት የእግዚአብሔር ስርዓት ነው እና መጠበቅ እንደሚኖርብን ክርስቲያኖችን ይናገራል ማለት ነው። ለምሳሌ አንድ ክርስቲያን የሆነ ሰው ለመንግስት ግብር መክፈል መቻል እንዳለበት፣ ለአስተዳደሩ ወይም ደግሞ ለሚወጣው መመሪያ ራሱን መጠበቅ እንዳለበት፣ ትእዛዛትን ሁሉ መታዘዝ እንደሚገባው፣ ከእግዚአብሔር በታች ሹማምንቶች ሀገራትን፣ ምድርን፣ ህዝብን ይመራሉ እና ለህዝብ የተሾሙ ሹማምንቶችን በማክበር እንዲንቀሳቀሱ በእነሱ ላይም ክፉ ነገር እንዳይናገሩ ያስጠነቅቃል ጳውሎስ ማለት ነው። ስለዚህ ለሮም ክርስቲያኖች ነው የተላከው። እንደምታውቁት ደግሞ ይህ መልእክት በተላከበት ሰዓት ላይ ሮም በመላው ዓለም ላይ በከፍተኛ ደረጃ ስልጣኑን ይዞ የተንቀሳቀሰበት ቦታ ነበረ። አብዛኛዎቹን በባርነት የገዛበት ጊዜ ስለነበረ ክርስቲያኖች በሮም መንግስት ላይ የሚያምፁ የክርስቶስ ተከታይ የሆኑት ሁሉ ግብር የማይከፍሉ ምናምን አድርገው ለማሳየት እነዚህ ቢጸ ሐሳውያን የሚባሉት እየተንቀሳቀሱ ስለነበረ ጳውሎስ ያስጠነቅቃቸዋል። ከዛ አንጻር ተጽፏል ማለት ነው ይህ መልእክት። ስለዚህ በደንብ አድርገን እያስተዋልን መሄድ አለብን ማለት ነው። የሚቃወሙት በራሳቸው ላይ ፍርድን ይቀበላሉ ሲል ሐዋርያው ባለስልጣናትን የሚቃወሙ ሰዎች ቅጣት እንደሚጠብቃቸው ቁርጥ ያለ ነገራቸውን ይናገራል። መምህራችን ሲናገሩ እንግዲህ መንግስትን የሚቃወም ቢኖር ሞት ይታወጅበታል፣ ወይ ሊታሰር ይችላል፣ ወይ ሊገረፍ ይችላል፣ ወይ ሊገደል እንደሚችል ቅዱስ ጳውሎስ ይናገራል። ስለዚህ የሚቃወሙት በራሳቸው ላይ ፍርድ ይቀበላሉ ይላል። ለመንግስት አልገዛም የሚል ወይም ደግሞ ተገዢ ሆኜ አልሄድም የሚል ቢኖር በላዩ ላይ ሞት እንደሚመጣበት ቅዱስ ጳውሎስ አስቀድሞ ይናገራል። ስለዚህ ሳትቃወሙ በስነ ስርዓት ተንቀሳቀሱ በማለት ይናገራል ማለት ነው። ከምን አንጻር ሲባል እኛ የክርስቶስ ተከታይ ስለሆነ እኛ ማንም ሊገዛን አይችልም። እኛ ለመንግስት አንገዛም። እኛ የምንከፍለው ግብር የለም። እኛ አንቀበልም ምናምን የሚባሉ ነገሮችን እንዳያደርጉ ቅዱስ ጳውሎስ ያስጠነቅቃል ማለት ነው።
ሌላው ይቀጥልና ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደለም በማለት ደግሞ ይናገራል። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደለምና ይላል። ይህ ማለት ምንድን ነው? አንድ ገዢ የእሱ የሆነውን ትእዛዝ ካልሻርን፣ ክፈሉ የተባለውን ነገር ግብርም ካልከፈልን እንጂ ወይም ደግሞ ዝም ብለን በባዶ ሜዳ ተነስተን ካላመፀን በስተቀር አንድን ገዢ ዝም ብለን ያለ ምክንያት ካልተናገር ነው በስተቀር የሚያስፈሩ አይደለም ይላል። የምትፈሩበት ነገር የለም ብሎ ቅዱስ ጳውሎስ ይናገራል። በቃ ግብር መክፈል ካለባችሁ ክፈሉ፣ ለሀገሪቷ ሕግ ተገዙ፣ ነገር ግን ክርስቶስን ማምለክ አታቆሙ። ከዚህ ውጭ ግን ዝም ብለን እንደዚሁ የምንፈራው አውሬ አይደለም የሚያስቀምጠው። ስለዚህ ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደለሙና ይላል። ከዛ ወዲያ ባለስልጣንን እንዳትፈራ ትወዳለህን ብሎ ይጠይቃል። ባለስልጣናትን መፍራት አለመፍራት ትፈልጋላችሁ ይልና በቃ እንደዛ ከሆነ መልካሙን አድርግ ከእነርሱ ምስጋና ይሆንላል። በቃ አንተ የእነሱን ነገር አትንካ፣ በሃይማኖት ጽና፣ ማድረግ ያለብን እንደ አንድ የሀገር ዜጋ አድርግ። ከዛ በተረፈ ከእነሱ ክፉ ነገር ሳይሆን ምስጋና ነው የሚደርስ በማለት ቅዱስ ጳውሎስ ይህን ክፍል ይናገራል። አሁን ይህን ክፍል እስኪ ኢትዮጵያ ውስጥ ካለንበት ነገር አንጻር እንመልከት። ኢትዮጵያ ውስጥ ካለንበት ነገር አንጻር እንመልከት። እስኪ እስካሁን ያወራናቸው ምንድን ነው? አዳም እያወራው ካላችሁ ጳውሎስ ሮም ላሉ ክርስቲያኖች የጻፈው መልእክት። ታዲያ ይሄ ለኢትዮጵያኖች አይሆንም ወይ? በደንብ አድርጎ ነው የሚሆነው። በደንብ አድርጎ ይሆናል። ለምን? አጠያየቃችን ንጹሕ የሆነ አጠያየቅ፣ ፍትህ ለመጠየቅ በደል የደረሰበት ሰው መጠየቅ በአግባቡ። ግን እነዚህ ነገሮች ሁሉ ግን እየሆኑ አይደለም። ድሃ እየተበደለ ነው፣ እየተገረፈ ነው፣ ሀብት ንብረቱ እየተቃጠለ ነው። በየቀኑ የሞት አዋጅ አለብን። በየቀኑ መሰደድ አለ። እውነተኛ ሰዎች ፈርቶ የተደበቁበት፣ ውሸት የሚናገሩ ሰዎች የጎሉበት፣ ለፍቶ አደሮች የሚሳቀቁበት፣ ዘራፊዎች ደግሞ በአደባባይ ደረታቸውን ገልጠው የሚሄዱበት፣ ሰዎችን መግደል፣ ሰዎችን ለማስገደል የሚሯሯጡ ሰዎች ይፋ የሚታዩበት፣ ደግሞ ላለመሞት የሚጥሩ ሰዎች ደግሞ በየዕለቱ ብርሃንም ሆነ ጨለማም ሆነ ፈርተው ጫካ የሚያድሩበት ዘመን ላይ ደረሰ። ስለዚህ እንደዚህ አይነቱ ነገር በመጣ ሰዓት ላይ ህዝቡ ምንድነው ማድረግ ያለበት? ክርስቲያን ህዝቡ ምንድነው የሚያደርገው? ምንድነው እስቲ እስራኤላውያኖች ያደረጉት? እስራኤላውያኖች ምን ነበር ያደረጉት? ይሄ ታሪክ የእስራኤላውያኖችም ታሪክ ነው። አሁን ያለንበት ዘመን እንደዚህ አይነት ዘመን ስለሆነ፣ ስለዚህ የእስራኤል ህዝቦች ምን አደረጉ? በራሳቸው ዓላማ ተነስተው ውጊያ ገቡ? መሳሪያ ታጥቀው ለመዋጋት ነው የሄዱት? ወይንስ የእስራኤል ህዝቦች ጩኸታቸውን ወደ እውነተኛ ዳኛ ነበር ያደረጉት ስንል፣ ጩኸታቸው ወደ ማን? ወደ እውነተኛው ዳኛ። እውነተኛው ዳኛ የሚቀጣው አቀጣጥ እኛ መሳሪያ ይዘን እንደምንንቀሳቀሰው አይደለም። ያለምንም ውጊያ፣ ያለምንም ጥይት መተኮስ፣ ያለምንም መዋጋት እግዚአብሔር አምላክ ድል ይነሳል። ይህንን ማመን አለብን። ብዙ ጊዜ አይታችሁ ከሆነ ሚካኤል ትላለክ፣ አቡነ አረጋዊ ትላለክ፣ ኢየሱስ ክርስቶስ ብለህ ትጠራለክ፣ እነሱ መጥተው የሚዋጋልህ ይመስላል ይላል እግዚአብሔር አምላክ። ሁልጊዜም ስለ ህዝቡ ምንድን ነው ይላል? ግን መጽሐፍ ቅዱስ ተዋጊ ነው። እነሱ የሚጠብቁ ይመስላል፣ ተረት ተረትን ይላሉ። እግዚአብሔር አምላክ እኛ ወደ እርሱ ስንጮህ፣ እኛ ወደ እግዚአብሔር አምላክ ብሶታችንን ስናቀርብ እርሱ ተበቃይ አምላክ ነው። ይህም ማመን አለብን። እኛ ጉልበታችንን ስንጠቀም እግዚአብሔር መዋጋት ያቆማል። እግዚአብሔር የሌለበት ውጊያ ሁሉ ሁልጊዜ ምንድን ነው? ወዳቂ ነው። ሰው ሁሉ ግን እግዚአብሔርን ከፊት አስቀድሞ የሚሄድ ከሆነ ግን ብዙም ሳይዋጋ አሸናፊ ነው። ለምን ሲባል ምድራዊ ከሆነ ተዋጊነት ይልቅ ሰማያዊ የሆነው ተዋጊ እርሱ ታላቅ። ስለዚህ ደም ለሚያፈሱ ሁሉ እግዚአብሔር ወይ ልቦና ይስጣቸው ወይ እግዚአብሔር አምላክ ይበቀል ወደ ማለት መሸጋገር አለብን። ይሄ ድምፅ ታላቅ ነው። ከነዛ ሁሉ የእስራኤል ከሚያለቅሱ ከሚጮሁ ሰዎች በንጹህ ልቧ እንባዋን ዘግና ወደ መንበረ ጸባዖት የበተነችው የራሔል እንባ ግን ሰማይ ደርሶ እንዲበቀል አድርጓል።
ስለዚህ የእግዚአብሔር አምላክ በቀሉ ታላቅ ነው ነው። ስለ ጦር አይደለም፣ ስለ ሀብት አይደለም፣ ስለ ገንዘብ አይደለም፣ ስላላቸው የጦር ኃይልም አይደለም፣ ስለሚነገርላቸው የጭካኔ ፓወርም አይደለም። እግዚአብሔር አምላክ ሲበቀል እውነተኛ ከሐሰተኛው ይለይ፣ እውነተኛ ዳኛ ስለሆነ። ስለዚህ ሁላችንም መጮህ ካለብን ወደ ማን? ወደ እግዚአብሔር አምላክ መጮህ አለብን ማለት ነው። ስለ ምድራዊ ለምድራዊ ባለሀብቶች፣ ለምድራዊ ዝና ላላቸው፣ ጦር ለታጠቁ ምናምን ስለ ጮህን አይደለም። አንዱ ትንሹ የተባለ የበግ ጠባቂ ብላቴና ታላቁን ጎልያድ እስከ መጣል የደረሰው ጩኸቱን አስቀድሞ ወደ እግዚአብሔር ስላደረሰ። አሁን እኛ ግን በጉልበታችን እየተመካን ስለሆነ እግዚአብሔር አምላክንም በዛው ልክ መከራችንን ያበዛዋል ማለት ነው። በዛው ልክ ስደታችን ይጨምራል። በዛው ልክ ፈተናችን እየባሰ ይመጣል። ስለዚህ መጮህ ካለብን መጮህ የሚገባን ወደ እውነተኛው ፈራጅ ነው። ለዚህ ነው መልካሙን አድርግ ከእርሱ ጋር ምስጋና ይሆናል በማለት ያስቀምጣል። ቁጥር 4 ላይ ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና ብሎ ደግሞ ያስቀምጣል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና ሲል እግዚአብሔር ሕዝቡን እንዲመራለት የሾመው ስለሆነ መሪ ወይም ንጉሥ የእግዚአብሔር ተወካይ ወይም የሕዝብ አገልጋይ ነው ይላል። ይሄ ስለ መልካሞቹ አገልጋዮች የሚናገር ነው። ቅዱስ ጳውሎስ ይህን የሚናገረው ስለ መልካሞቹ ምን አገልጋዮች፣ መልካም ስለሆኑት፣ ሕዝብ ስለማይለዩ፣ እውነተኛ ዳኛ ስለሆኑት፣ በወንበራቸው ላይ ተቀምጠው ፍርድን የእውነት ስለሚዳኙት ይናገርና ስለ እውነተኛ ዳኞችና ስለ እውነተኛ ፈራጆች መልካም ነገር እንድናደርግ ቅዱስ ጳውሎስ ይናገራል። በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ግን ፍራ ብሎ ደግሞ ክርስቲያኖች ክፉ ነገር ከማድረግ እንዲቆጠቡ፣ እንዲታዘዙ፣ መልካም እንዲሆኑ ይናገራል። አለበለዚያ ግን ሰይፍ ታጥቆ ውጊያ ሊከፍትብህ ይችላል በማለት ይናገራል። ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ይላል። ይሄ ስለ እግዚአብሔር አምላክ አገልጋዮች ነው። በእግዚአብሔር ቤት ስላሉት መልካም ነገር ስለሚያደርጉ፣ በጎ ነገር ስላላቸው፣ ልክ እንደ ዳዊት አይነት እንደ ልቤ ተብሎ የሚነገርለት ስለ እነሱ የተነገረ ክፍል ነው ማለት ነው። ይሄ ስለ ክፎች ውስጥ ካልንስ ለምሳሌ ሙሴ ተዋግቷል፣ አብርሃም ተዋግቷል፣ ዳዊት ተዋግቷል፣ ሰለሞን ተዋግቷል። ከሱም በኋላ ያሉት ሁሉ ስንመለከታቸው እግዚአብሔርን ከፊት አስቀድመው ተዋግተዋል። ግን በራሳቸው መነሳሳት ሳይሆን እግዚአብሔርን ከፊት አስቀድመው። ስለዚህ እግዚአብሔር አምላክን ከፊት አስቀድሞ ብዙዎቹ ምን ብሏል? ተዋግቷል። እነ ጌዲዮንን መመልከት እንችላለን። የፈራ ይመለስ ከገለዓድ ተራራ ተብሎ እስከ ላይ እስከ መውጣት እግዚአብሔር እስከሚዋጋላቸው እነሱ ሰይፍን ሳይመዙ እግዚአብሔር አምላክ ሲዋጋ ዓይናቸውን ሲያሳውር ተመልክተናል። ስለዚህ እግዚአብሔር አምላክ ተዋጊ ነው። እግዚአብሔር አምላክ ስለኛ ይዋጋል። እኛ ለእግዚአብሔር አምላክ ብቁ ከሆንን እግዚአብሔር አምላክ በእኛ ላይ ስለሚደርሰው መከራና በእኛ ላይ ስለሚመጣው ነገር ሁሉ እርሱ ተዋጊ መሆኑን ማወቅ አለብን። መልካም ለሆኑ ጥሩ ለሆኑ መሪዎች ግን መገዛት እንደሚገባ፣ ማገልገል እንደሚገባ ይናገራል ማለት ነው ቅዱስ ጳውሎስ። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊናም ደግሞ መገዛት ግድ ነው ይላል። ስለሚቆጡ ወይም ደግሞ በትራቸውን ስለሚያነሱም አይደለም ይላል ጳውሎስ። ታማኝ መሆን አለብን። ባለስልጣናት ስለሚቀጡ፣ ስለሚገርፉ፣ ስለሚያስሩ አይደለም። ስለምንድን ነው? ታማኝ ስለመሆንም ጭምር ነው በማለት ቅዱስ ጳውሎስ ይናገራል ማለት ነው። ስለዚህ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊናም ደግሞ መገዛት አለብን በማለት ይናገራል ማለት ነው። ለሁሉም የሚገባውን አስረክቡ ይላል ደግሞ ቅዱስ ጳውሎስ። ምን ይላል ቅዱስ ጳውሎስ? ምን ይለናል? ስለዚህ ደግሞ ትገብራላችሁና ይላል። ስለዚህ ትገብራላችሁ፣ በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና ይላል። ለሁሉም የሚገባውን አስረክቡ፣ ለሁሉም። ምክንያቱም ራሱ ክርስቶስ ስለተናገረ ምን ብሎናልና? ራሱ ክርስቶስ ምን ብሎናል? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሏል። እና የሚገባውን መስጠት እንዳለባቸው በተለይ ስለ ግብር የሚናገር ክፍል ነው አብዛኛው ክፍሉ። ይሄ ክፍል መገበር አለባችሁ፣ ማገልገል አለባችሁ፣ ከእናንተ የሚጠበቀውን አድርጉ፣ አመፀኞች አትሁኑ በማለት ጳውሎስ ያስተላልፈው ነው። ስለዚህ ለሁሉም የሚገባውን አስረክቡ፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፍራት ለሚገባው መፍራትን፣ ክብር ለሚገባው ክብርን ስጡ በማለት ቅዱስ ጳውሎስ ተናግሯል። ይህ ክርስቲያናዊ ስነ ምግባር እንደሆነ በታማኝነትም መሄድ እንዳለባቸው ያስተምረናል ማለት ነው። ያስተምረናል። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ በማለት ደግሞ ቅዱስ ጳውሎስ ይናገራል።
ስለዚህ እርስ በርሳችሁ ከመዋደድ በቀር ሌላ አስቸጋሪ የሆነ ነገር አይኖር ነው። በቃ ከእናንተ ምክንያት አይገኝባችሁ። እንደዛ ናችሁ እንደዚህ ናችሁ እስከምትባሉ እንዳትጠብቁ፣ ጥሩ ነገር ይኖራችሁ በማለት ይናገራል ማለት ነው። ስለዚህ ከፍቅረ ቢጽ በቀር የሚረባችሁ ወይም ደግሞ የሚጠቀምባችሁ የለም በማለት ይናገራል። በቃ ፍቅር ነው፣ ፍቅር ይበልጣል። ስለዚህ ከእናንተ ላይ ምንም አይነት ነውር አይገኝባችሁ ወይም በደል አይገኝባችሁ በማለት ያስቀምጣል። ሌላውን የሚወድ ሕግን ፈጽሟታልና። ስለዚህ አንድ ሰው ራሱን እንደሚወደው ሌላውን መውደድ እንዳለበት ክርስቶስ አስተምሮናል። ስለዚህ ሌላውን የሚወድ ሕግን ፈጽሞታል በማለት ያስቀምጣል ማለት ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ፣ ገላትያ 5:14 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ፣ አንደኛ የዮሐንስ መልእክት ምዕራፍ 4 ቁጥር 7 እስከ 18 ስለ ፍቅረ ቢጽ የተመዘገበባቸው ክፍሎች ናቸው። እነዚህን ክፍል ማየት ትችላላችሁ ማለት ነው። ሌላው ቅዱስ ጳውሎስ በዚህ ክፍል ውስጥ ከባድ የሆኑ ነገሮችን ያስቀምጣል። እንግዲህ ማስጠንቀቂያ ነው የሚሰጣቸው። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላኛይቱ ትእዛዝ ሁሉ ጋር በዚህ ይላል። ሌላኛይቱ የሚለው እንግዲህ አስቀድሞ በተሰጠው የኦሪት ክፍል ላይ ያለች ናት። እነዚህ ትእዛዝ ዘጸአት ምዕራፍ ያለ ታገኙታላችሁ። ባልንጀራን እንደ ነፍስህ ውደድ የሚል ቃል ተጠቅልሏል በማለት ይናገራል። እነዚህ ሁሉ በአጠቃላይ ባልንጀራን እንደ ነፍስ ውደድ በሚል ቃል ተጠቅልሏል። ስለዚህ በዚህ ውስጥ አለ ባልንጀራውን የሚወድ አይገድልም፣ ባልንጀራውን የሚወድ አያመንዝም፣ ባልንጀራውን የሚወድ አይሰርቅም፣ ባልንጀራውን የሚወድ በውሸት አይመሰክርም፣ ባልንጀራውን የሚወድ ሌላ ነገር አይመኝም። ስለዚህ እነዚህ ሁሉ ተጠቅልሏል በማለት ቅዱስ ጳውሎስ የበለጠ እንደጸና እንደበረታ ሕግ እንደተፈጸመ ይህን ሕግ መፈጸም እንዳለባቸው ቅዱስ ጳውሎስ ያስጠነቅቃል። ፍቅር ለባልንጀራ ክፉ አያደርግምና ብሎ የሚያፈቅር የሚወድ ሰው ባልንጀራ ወዳጁን አይጎዳም ብሎ ያስቀምጣል። ስለዚህ ፍቅር የሕግ ፍጻሜ ነው ይላል። የሕግ ፍጻሜ ምንድን ናት? ፍቅር ናት ብሎ ያስቀምጣል ማለት ነው። ስለዚህ ከሁሉ ነገር የምትበልጥ ምንድን ናት? ፍቅር። ስለዚህ የሕግ ፍጻሜ የምትባለው ምንድን ናት? ፍቅር ናት። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ በማለት ደግሞ ቅዱስ ጳውሎስ ይናገራል። ከእንቅልፍ በሌላ የመጽሐፍ ቅዱስ ክፍል ላይ የዮሐንስ ወንጌል ምዕራፍ 11 ቁጥር 11 ላይ ሞተ ተብሎ የሚተረጎም ሲሆን በዚህ ላይ ግን ሌላ ትርጉም ነው ያለው። ምንድን ነው? ሐዋርያው ከእንቅልፍ የምትነሱበት ሲል ከክፋት ወደ በጎነት፣ ከኃጢአት ወደ ጽድቅ፣ ከስጋዊነት ወደ መንፈሳዊነት፣ ከመበደል ደግሞ ወደ መራራት ይቅር ወደ ማለት የምትሻገሩበት ሰዓት አሁን ነው በማለት ቅዱስ ጳውሎስ ይናገራል። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና በማለት ደግሞ ይናገራል። ድነን አይደል እንዴ? ከዳንን ምንድን ነው ቀርቧል የሚለው ታዲያ? ጳውሎስ ይህን ሲናገር ድኗል። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ሲል ምን ማለቱ ነው? እምነት መሰረታዊ ነገር ቢሆንም እምነት ብቻን ወደ ሕይወት አያቀርብም በማለት ይናገራል ማለት ነው። ትርጓሜ ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧል ሲል አልዳንም እያለ ነው ጳውሎስ። ድኗል። ግን ድህነት ምን የሚደረግ ስለሆነ ፕሮሰስ ነው። ድህነት ምንድናት? ፕሮሰስ ናት። ከላይ የተዘረዘሩ ነገሮች ሁሉ እነዚህን መጠበቅ እንደሚያስፈልገን ይናገር እና ካመንበት ጊዜ ይልቅ ሲል በክርስቶስ አምነናል፣ በክርስቶስ ድነናል፣ ከዘላለማዊ ሞት ወጥተናል፣ ዘላለማዊ ከሆነው ሞት ወጥተናል። ነገር ግን መዳናችንን ዛሬ ወደኛ ቀርቧል ሲል አንድ ሰው በሕይወት እስካለ ድረስ ኃጢአት ሊሰራ ሊበድል ከሕግ ሊወጣ ከእግዚአብሔር ትእዛዝም ሊወጣ ስለሚችል ስለዚህ ወደ ክርስቶስ ሕግ ወደ ክርስቶስን ወደ ማግኘት የበለጠ ወደ እርሱ መንግስት እየቀረብን የምንመጣው ስርዓትን በመስራት ወይም ደግሞ የታዘዝነውን ስርዓት በመፈጸም ስለሆነ ይህ መዳናችን ምናዊ ስለሆነ ፕሮሰሳዊ አንዴ ድነናል ብለን የፈለግነውን ኃጢአት የምናደርገው ሳይሆን ድህነትን በሕይወት ዘመን ሁሉ ማስጠበቅ ስላለብን ቅዱስ ጳውሎስ ምን ይላል? ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቦልናል በማለት ያስቀምጣል ማለት ነው። ያስቀምጣል። ስለዚህ መዳናችንን ዘውትር ሁል ጊዜ መጠበቅ እንዳለብን የሚያስቀምጥ ክፍል ነው ማለት ነው። መያዝ ትችላላችሁ። ሮሜ መልእክት ምዕራፍ 13 ከቁጥር 11 ላይ ማየት ትችላላችሁ። ሌሊቱ አልፏል ሲል ሌሊት የሚለው ይሄ ጨለማው ወይም ደግሞ ይሄ የኦሪቷ ሰዓት በኦሪት የነበረችዋን ጳውሎስ ምን ይላታል? ሌሊት ይላታል። ሌሊት ማለት ወደ ንጋት መምጫው ነው አይደለ? ስለዚህ ኦሪት የጨለማው ፓርት ወይም ደግሞ ይሄ የማታው ፓርት ስለሆነች ሌሊት ይላታል። በኦሪት የነበረውን ጊዜ ቀኑም ቀርቧል ይላል። ደግሞ ቀኑ ደግሞ ምን ብሎልናል? ቀርቧል በማለት ያስቀምጣል።
እንግዲህ ዘመን ኦሪት አልፎ ዘመን ወንጌል ተተክቷል። ዘመን ወንጌል የዓለም ብርሃን ኢየሱስ ክርስቶስ የተገለጠበት ዘመን ስለሆነ ቀኑ ቀርቧል በማለት ይናገራል ማለት ነው። እንግዲህ ወደ ዘላለም ሕይወት ወደምንገባበት፣ መንግስቱን ወደምንወርስበት፣ የዘላለም ሕይወት ወደምንኖርበት ወደዛ ምን እያልን ነው? እያደግን ነው፣ እየቀረብን ነው ብሎ ቅዱስ ጳውሎስ ይናገራል። ስለዚህ ሌሊት ብሎ የሚጠራት ኦሪትን ሰጥቶን ቀኑ ቀርቧል ሲል ደግሞ የአዲስ ዘመን ስጦታ አዲስ ብርሃን እርሱ በክርስቶስ ያገኘ ነው ብርሃናዊ ዘመን ለእኛ ተሰጥቶናል ብሎ ያስቀምጣል። ከዛ ወዲያ እንግዲህ የጨለማውን ስራ አውጥተን የብርሃን ጋሻ ጦር እንልበስ በማለት ይናገራል። ጨለማ የሚለው የሰው ልጆች ሁሉ በኃጢአት የነበሩበት፣ ወድቀው የነበሩበት፣ መፍትሄ ያጡበት፣ ጩኸታቸው ሁሉ ማይደመጥበት ያ ጊዜ ጨለማ ተብሎ ይነገራል። ብርሃን ጋሻ ጦር እንልበስ ሲል አዲስ ወንጌልን ተምረን በወንጌል አምነን ክርስቶስን ኢየሱስ ክርስቶስን አዳኝ አምላክ ብለን እርሱን ተቀብለን ትእዛዛቱን ሁሉ ፈጽመን መዳናችንን እየጠበቅን አንዴ ከዳንን በኋላ ዳግም ላለመቆሸሽ ራሳችን እያስጠበቅን ለዘላለም መንግስት እንድንደርስ ይናገራል። ወንጌል ደግሞ ጋሻ ጦራችን መሆኑን፣ የጨለመውን ዘመን ማሸነፊያ መሆኑን፣ ኃጢአትንም መቅበሪያ መሆኑን ያስቀምጣል። እንግዲህ እዚህ ሮሜ ምዕራፍ 6 ቁጥር 4 ላይ ስንመለከት እንግዲህ ክርስቶስን እንለብስ ዘንድ ከሞቱ ጋር አንድ ከትንሣኤው ጋር አንድ እንሆን ዘንድ ሁላችን በእርሱ ስም የተጠመቀን እያለ ጳውሎስ እንደተናገረ በስሙ የተጠመቅነው ሞትን ልንቀብር ክርስቶስን ልንለብስ ከሞትና ከትንሣኤው ጋር አንድ ልንሆን አዲስ ልብስ አዲስ ማንነት እንለብስ ዘንድ እንግዲህ ተጠምቀናል እና ከዚህ በኋላ ከጨለማ ጋር ህብረት የለንም። ወደ አዲሱ ክብረት ወደ አዲሱ ብርሃን ተሻግረናል። እሱም ጋሻና ጦራችን እንልበስ በማለት ቅዱስ ጳውሎስ የተናገረውን ክፍል እንመለከታለን። ጌታ ኢየሱስ ክርስቶስን ልበሱት ይላል። ስለዚህ ጌታ ኢየሱስ ክርስቶስ እንድንለብስ ይነግረናል ማለት ነው። በቀን እንደምንሆን በአግባብ እንመላለስ በማለት ይናገራል። በቀን እንደምንሆን ሲል ያ ወንጌል ስለሆነች ቀን የተባለችው ወንጌል ብለናታል። ቀን ያላት ምንድናት? ወንጌል ናት፣ ብርሃን ናት፣ ህይወት ናት ብለናል። ስለዚህ ወንጌል የተባለችው ብርሃን ናት፣ ቀን ናት። ስለዚህ ይችን ብርሃን የሆነችውን ቀን የሆነችውን ወንጌል ካገኘን በኋላ በአግባቡ እንድንመላለስ ይላል። አንድ ሰው በክርስቶስ ከዳነ በኋላ ክርስቶስን ከተከተለ በኋላ ያንን የኃጢአት ሞት ከቀበረ በኋላ ዳግም ወደ ኃጢአት መግባት የለብንም፣ ከክብርም መውደቅ የለብንም በማለት በቀን እንደምንሆን በአግባብ እንመላለስ። ያው ከዳንን በኋላ ራሳችንን መጠበቅ አለብን ብሎ ቅዱስ ጳውሎስ ያስቀምጣል። በዘፈንና በስካር አይሁን በማለት ይናገራል። መስፈን ኃጢአት ነው፣ መስከራ ኃጢአት ነው። ከዛ ወዲያ በዝሙትና በመዳራት አይሆን ይላል። አንድ ሰው ከዳነ በኋላ ብርሃን ከገባ በኋላ ወደኋላ መመለስ የለበትም። አትስፈኑ፣ አትስከሩ፣ አትዘሙቱ፣ አትዳሩ፣ በክርክርና በቅናትም አይሆን በማለት ምክንያቱም ክርክርና ቅናት ፈጥኖ ደም ያፈሳል፣ ወደ ደም ማፍሰስ ይሄዳል። ይሄ ከእግዚአብሔር ዘንድ ያለ አይደለም። የሚከራከሩ ሰዎች፣ የሚቀኑ ሰዎች ሰውን ስለሚገሉ፣ ስለዚህ እነዚህ በቀን መመላለሳችን ያጠፋብናልና በአግባቡ እንመላለስ ብሎ ቅዱስ ጳውሎስ ለክርስቲያኖች ያስጠነቅቃል ማለት ነው። ስለዚህ እነዚህን ነገሮች የሚፈጽሙ ሰዎች የዘላለም መንግስት እንደማይወርሱ ቅዱስ ጳውሎስ ያስቀምጣል። ይቀጥልና ነገር ግን ጌታን ኢየሱስ ክርስቶስን ልበሱት ይላል። ጌታ ኢየሱስ ክርስቶስን የሚለብሱ ሰዎች ንግግራቸው ስርዓት አለው፣ አበላላቸው ስርዓት አላቸው። ከሰዎች ጋር የሚያደርጉት ንግግር ክብር አለው፣ ፍቅር አለው፣ መዋደድ አለው። ንጹህ ልብን ንጹህ ማንነትን የሚሰጥ ነው፣ ትህትናን የተሞላ ነው። ስለዚህ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ይላል። ከዛ ዲያስ ምኞቱንም እንዲፈጽም ለስጋ አታስቡ ይላል። ስጋ የመንፈሳዊ ህይወትን ይጫናልና ከእግዚአብሔር ዘንድ የሚለየንን ነገር እንድንሰራ ያደርገናል እና የስጋን ምኞቱን እንዳትፈጽሙለት ሁልጊዜ ወደ ምን አድሩ? ወደ መንፈሳዊነታችሁ አድሩ ይላል ጳውሎስ። ስለዚህ እዚህ ሮሜ ምዕራፍ 13 ላይ በአጠቃላይ ሲናገር ለባለስልጣናት መገዛት እንደሚኖር፣ ግብር በአግባቡ መክፈል እንዳለባቸው ክርስቲያኖች መታዘዝ እንደሚገባቸው፣ ሀገር ለሚመሩ ሰዎች መመራት እንዳለባቸው፣ ንጹህ እንዲሆኑ፣ ሁሉን መልካም ነገር ካደረጉ ከእነሱ የሚጎል ነገር ስለሌለ ምንም ነገር መፍራት እንደሌለባቸው እና ታማኝነታቸው እንዲቀጥሉ ይናገራል። ሌላው ደግሞ ሌሊት ከሆነችው ኦሪት ነፃ ወጥተናልና ወደ ሌሊቷ መመለስ የለብንም። ወደ ጨለማው ጊዜ አንመለስ። በአዲስ ኪዳን አዲስ ብርሃን ወጥቶልናል። ክርስቶስን አግኝተናል። ክርስቶስን ለብሰናል። ስለዚህ ክርስቶስን የለበሰ ሁሉ ዳግም ወደ ጨለማ ህይወት አይመለስም በማለት የስጋ ፍቃዳችን እንድናሸንፍና አዲስ ማንነትን ለብሰን በአዲስ ማንነት ውስጥ እንድንመላለስ ቅዱስ ጳውሎስ በዚህ በሮሜ መልእክት ምዕራፍ 13 ላይ በደንብ አድርጎ ያስጠነቅቀናል ማለት ነው። ይህን ይመስላል ምዕራፍ 13።